ኢንጂነሪንግ ተምሬ ኢንጂነሪንግ ነው ወደ ቱሬን ትራቭል ልከው ማዕድን ኤክስፖርት ወደ ማድረግ ገባው። እኔ የሚያቀኝ ሰው የሚያቀው ነገር ድፍረቴ ነው። ብዙ የማይነገርለት ብዙ የተደበቁ ነገሮች አሉ ፓሪስ ውስጥ እስካ በተያዘ አብዛኞቹ መንገድ ላይ ሞቶ ነው የሚቀሩት። የት ነው ያለ ነው? እዚህ ካምፕ አለ። ቃደኛ ከሆነ ቼክ አደርጋታለሁ። ካሜራ ይዣለሁ። ደብርሽውን መቀረጽ አልፈልግም። በጣም የሚያጋጥምህ ነገር እነሱ ከነገሩ ፍጹም ተቃራኒ የሆነ ነገር ነው የሚያጋጥምህ። በጣም ሌባ ማፊያ ምን የበዛበት ሀገር። ቢላ ጩቤ ምናምን ትይዛለህ። ጫካ በጫካ ውስጥ ድባል ባልሞክረው በቀረብኝ ብዬ በጣም ብዙ ጊዜ እጸጸታለሁ። ሰሞኑን በማራኪ ዲያስፖራ ፕሮግራማችን እጅግ የወደዳችኋቸውን ፕሮግራሞች ወደ እናንተ አድርሰናል። ነገር ግን አጠቃላይ ጉዟችንስ ምን ይመስል ነበር? ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ተጓዦች ጋር በፓሪስ ዙሪክ እና ፍራንክፈርት እጅግ የማይረሳ ድንቅ ጊዜን አሳልፈናል። ከዚህ ሁሉ አስደሳች ጉዞ ጀርባ ያለው ሰው ግን ማን ነው? ማራኪው ቤተሰቦች ያውቁሃል። ምክንያቱም ምርጥ ፕሮግራሞችን በአውሮፓ እየዞር እንድናቀርብ ቬጂታን ኢትዮጵያ ቱር ኤንድ ትራቭል ትልቁን አስተዋጽኦ ይወስዳልና በደንብ ያውቁሃል። ግን መለስ ብለህ ሚኪያስ ማን ነው ከሚለው ትንሽ ወደ ኋላ እንግዲህ እንደማንኛውም ኢትዮጵያዊ ኢንጂነሪንግ ተምሬ ኢንጂነሪንግ ነው ወደ ቱር ኤንድ ትራቭል ልከው አይገርምም? አሜዚንግ። ሐዋሳ ዩኒቨርሲቲ ነው የተማርኩት። ያሳይ 2010 ምሩቅ ነኝ። ከዛ በኋላ ግን የተወሰነ ኢንጂነሪንግ ላይ ለመስራት ሳይቶችን እየወሰድኩ በማህበርም እየተደራጀው ቤቶች ምናምን እሺ። እንግዲህ ላይፍ አፕ ኤንድ ዳውን አለው። ያዋጣኛል ወይም ጥሩ ነው ብዬ ያሰብኩት ነገር ጥሩ ሳይሆን ቀርቶ ሱፌል አደረገ። ሌሎች ስራዎች መስራት ስለነበረብኝ ማዕድን ኤክስፖርት ወደ ማድረግ ገባው። መለኛ ነበር። ሞራሌ ነው መሰለኝ። በጣም ኢነርጂ ጥሩ ነበርና ማዕድን ኤክስፖርት ለማድረግ ወደ ማዕድን ቢዝነሱ ገባው። ማዕድን ቢዝነስ ላይ ስገባ ደግሞ ደላንታ ነው የሄድኩት። ደላንታ ወሎ ነው አይደል? አዎ ደላንታ ሄጄ የሚቆፈርበት ቦታ ላይ ሳይቶችን አይቼ እዛው ሄጄ ነው ነገሮችን ለማድረግና ለመግዛት የሞከርኩት። ያው በዚህ አጋጣሚ ሁሌም በኔ ውስጥ ትልቅ አስተዋጽኦ ያለው ከኔ አጠገብ የማይለየው አባቴ ያለ። ስለዚህ በጣም ፈርቶ ስለነበረ የጉዞዬን ስላላመነበት አብሮኝ ነበር ሄደው አብሮኝ ነበር ሲንከራተት የነበረው። ከዛ የተወሰኑ ነገሮችን ይዘን ይሄ ብዙ በሚባል አይደለም። አሁን ማዕድን ሲባል ትልቅ በጀት ኖሮኝ ምናምን የጀመርኩት ሳይሆን ትንሽ ገንዘብ ይዤ ግን ሞራሉ ብቻ ስለነበረ የተወሰነ ቀን አንድ ሳምንት አካባቢ ቆየን። የተወሰኑ እቃዎችን የተወሰኑ ማለት በቃ በጣም ትንሽ በሚባል ነገር ለመጀመር ስለሆነ ያሰብኩት እሱን ይዘን መጣን። ከዛ በኋላ እንግዲህ የቱሪዝሙ መሰረት እሱን እቃ ይዤ ወደ ታይላንድ ከሄድኩ በኋላ ለመሸጥ ቱሪዝም ምን ማለት እንደሆነ እንዴት ቱሪዝም እንደሚሰራ በደንብ አንደርስታንድ አደረኩኝ። እየተመላለስኩ የተወሰነ ጊዜ ከሰራው በኋላ በቋሚነት ታይላንድ የተወሰነ 9 ወር አካባቢ ቆይቼ ከኢትዮጵያ የሚመጡ ማዕድን ይዘው የሚመጡ ባለሀብቶችን፣ ነጋዴዎችን እየተቀበልኩኝ እዛ ማዕድኑን ሸጥላቸው ነበር። እኔም እየገዛኋቸው ለተለያዩ ሰዎች አከፋፍል ነበር። ቋንቋውንም እማር ነበር። እዛ የ6 ወር ኮርስ ወስጃለሁ። ግን ታይላንድ ቁጭ ብዬ ማዕድን እየሰራው የተማርኩት ቱሪዝም። ስለዚህ ቱሪዝሙን በደንብ አውቄው አንድን ታይላንድን የሚያህል ሀገር ቀጥ አድርጎ የያዘ ቱሪዝም የኔን ቤትማ በደንብ ይይዛል ብዬ ተመለስኩኝ። ከዛ በኋላ ከ9 ወር በኋላ ከተመለስኩ በኋላ ነው እንግዲህ ኢትዮጵያ ቢሮ በመክፈት አንዳንድ እንቅስቃሴዎችን ጀምሬ ወደ ቱሪዝሙ ኢንዱስትሪ የገባሁት። የመጀመሪያዎችም ስራዎቼ ያው በማውቀው ስለነበር ወደ ታይላንድ ነበር። ብዙ ሰዎችን ታይላንድ ነበር የምናስጎበኘው። ታይላንድ ኦፊስ ከፍተን እስቲል አሁንም ታይላንድ ቢሮ አለን። እዛ ሰዎች አስተካክለን ቀጥረን ታይላንድ ኦፊስ አስተካክለን ኢትዮጵያ ሰዎችን እየላክን እናስጎበኝ ነበር። ያው ስራው እየሰፋ መጥቶ ደግሞ ዛሬ እዚህ ላይ ደርሷል። ነገር ግን ይህ ብቻ አልነበረም። በዚህኛው ጉዞ እጅግ ያልጠበኩትን አስደንጋጭ ነገርም ሰምቻለሁ። በጀርመን የማትጠብቁትን ሰው ተዋውቂያለሁ። ሰው ከሀገሩ ተነስቶ አውሮፓ ድረስ ሄዶ ጎዳና ተዳዳሪ ሊሆን እንደሚችል በጭንቀትም ራሱን የሚያጠፋ እንዳለ
አስባችሁ ታውቃላችሁ? ይሄ በጣም ፍራንክፈርት እምብርት የምንልበት ቦታ ነው። ከዚህ በስተጀርባ የፍራንክፈርት ሜን ትሬን ስቴሽን ወይም ባኖፍ የሚሉት አለ። ከዚህ በጀርባችን ደግሞ ሳይድ ሴል የሚባል የፍራንክፈርት ትልቁ የሾፒንግ ኤሪያ አለ። እስኪ ደግሞ ይሄ በጣም አሪፉ ቦታ ከሆነ እስቲ በጀርባዋ ደግሞ ፍራንክፈርት ደብቃ የምትኖረውን አንዳንድ ሚስጥሮች ከኢትዮጵያኖች ጋር የተገናኘ ነገር የሆነ ነገር ላሳያችሁ እንደ ሰርፕራይዝም። የት ነው ያለ ነው? አሁን ከፍራንክፈርት 45 ደቂቃ ተጉዘን ወደ ጊሰን ወደምትባል አንድ መንደር መተናል። ኢትዮጵያኖች እዚህ አካባቢ የአሳይለም የሚጠይቁ ኢትዮጵያኖች እዚህ ፍራንክፈርት ለሚጠይቁ ኢትዮጵያኖች እዚህ ካምፕ አለ። ከኢትዮጵያ ብቻ ሳይሆን ከተለያየ ዓለም እዚህ መኖር ለሚፈልጉ ወይም አሳይለም ጠይቀው እዚህ ዜጋ መሆን ለሚፈልጉ ዜጎች የማቆያ ቦታ ነው ማለት ነው። ኢትዮጵያንም ካገኘን እና ከተባበሩ ለማውራት ታሪካቸውን ሼር ካደረጉን እንሞክራለን። ሰው የማራኪው ግን ሰብስክራይብ አድርጉ። ቀጣይ ጉዟችሁን ደግሞ ከቬጂታል ኢትዮጵያ ፍሬንቻም ጋር ምርጫው ያድርጉ። እሺ ይሄ እንግዲህ ጊሰን ያልከኝ ብዙዎች እጅ ከሰጡ በኋላ የሚቆዩበት ካምፕ ማቆያ ካምፕ ጸጥ ያለ ነው። በጣም ጸጥ ያለ ነው። በዚህኛው በኩል ያለው ካምፕ የተለያየ ሰርቪሶች የሚሰጡበት ነው። አሻራ ምናምን ኢንተርቪውና ይባላል አይደል? ኢንተርቪው ቦታዎች አሉ። ፈቃደኛ የሚሆን ሰው ኢትዮጵያዊ ስለ ውስጥ ስላለው ነገር መረጃ የሚሰጠን ሰው ነው እንጠይቃለን። እያየኋት ነበር ከፊታችን ያለችው የሀበሻ ከለር አይነት ነገር አለ። የምትችለው ቋንቋ ሞክር እግዚአብሔር ጋይስ እስኪ ልሞክር ነው እንግዲህ። ኢትዮጵያ ይመስለኛል ስልጠኛ ነኝ። ሰው ፈቃደኛ ከሆነ ቼክ አደርጋታለሁ። ይሄ ያለው ሰላም እንዴት ነሽ? ደህና ነህ? ደህና ነሽ? እንዴት ነህ? ጋዜጠኛ ግዛቸው እባላለሁ ከአዲስ አበባ ነው የመጣሁት ከማራኪ ወግ ከሚባል ፕሮግራም። እሺ እንዴት ነሽ? ሰላም ነኝ እግዚአብሔር ይመስገን። እየጠራጠርኩ ነበር ኢትዮጵያዊ ነች አይደለችም እያልኩ። አዎ ሀበሻ ነኝ፣ ኢትዮጵያዊ ነኝ፣ ሀበሻ ነኝ። በጣም ጥሩ። ካሜራ ይዣለሁ። ይደብርሽ ይሆን? ካሜራ ይዣለሁ። መቀረጽ አልፈልግም። መቀረጽ አልፈልግም? እሺ ከጀርባስ? ከጀርባ ችግር የለውም። ከታይላንድ ወደ አውሮፓ ሰዎችን ማስጎብኘት ሲጀመር ከባድ አልነበረም? ከባድ ምን ነበር ከባዱ? የመጀመሪያው ነገር ከባዱ ኤምባሲዎቹን ማሳመን ነው። ኤምባሲዎቹን አስጎብኝቼ ሄጄ ይዤ እመለሳለሁ ብሎ ማሳመን በጣም ከባዱ ስራ ነበር። ግን ከብዙ ድካምና ልፋት በኋላ እነሱን አሳመንን። እነሱን ካሳመንን በኋላ ደግሞ ሰዎቹን አሳምነን ወደኛ ማምጣት። ምክንያቱም ኤክስፔሪየንስ የለንም፣ ስራውን አናውቀውም። እንደምታየው ወጣቶች ነን። ሰው ደግሞ የመጀመሪያው ጥያቄ ወደ አንተ ቢሮ ሲመጣ ምን ያህል ጊዜ ሰራችሁ፣ ምን ያህል ሰው ወሰዳችሁ ነው። ስለዚህ እሱን ደግሞ መዋሸት አትችልም። ዳታ ይናገራል። ሶሻል ሚዲያን ሰዎች ቼክ ያደርጋሉ። ስለዚህ ብቻዬን ነበርኩ። ማስታወቂያውንም እኔ ነኝ፣ ስልኩንም እኔ ነኝ ማለት ነው። ኤምባሲ ሁሉም ዲፓርትመንት በእኔ ነበር ከበር የሚደረገው። እነሱን አድርጌ የተወሰኑ ሰዎችን አገኘሁኝ። እነሱን ሰዎች ኤምባሲ ይዘን ገባን። 15 ሰዎች አካባቢ ይዘን ገብተን 11 ሰው 12 ሰው አካባቢ ተሰጣቸው። ከዛ በኋላ ነው እንግዲህ ፈተናው የሚጀምረው። እዚህ ሆቴል ማስተካከል አለ፣ የጉብኝት ባሶች፣ ቫኖች ማግኘት፣ ቦታዎችን መለየት፣ ገንዘብ እንዴት ነው ማገኘው፣ በጣም ብዙ ጣጣ የሚጀምረው የዛ ልክ ቪዛቸው የተሰጣቸው ቀን ማርፍ መስሎኝ ነበር። የዛን ቀን ነው ጭንቀቱ የጀመረው እና ስመጣ ማንንም አበሻ አላውቅም። የመጀመሪያው ፓሪስ ነው የመጣሁት። የሚረዳኝም የሚያግዘኝም ሰው ስለሌለ እዚህ ያለኝ አማራጭ ሰዎቹ ጋር እኩል ከመጣሁ በኋላ ምን አደርግ ነበር? ለምሳሌ ጠዋት 3 ሰዓት ወይ 4 ሰዓት ከሆነ የተቀጣጠርነው ከሰዎቹ ጋር 12 ሰዓት ጠዋት እነሳና ቀድመ ጋር ሄዳለሁኝ።
ትኬት የሚቆረጥበትን ቦታ ቼክ አደርጋለሁ። እንዴት ነው ወደ አይፍል ታወር ሰከንድ ፍሎር እስከ ጫፍ ድረስ የሚወጣው፣ ክሩዙን የት ጋር ነው የሚቆረጠው ምናምን። ስለዚህ 3 ሰዓት ተኩል ሲደርስ እኔ ፐርፌክት። የመጀመሪያ ዙር ላይ የመጡ ሰዎችን በጣም የሚተባበሩ ሰዎች ነበሩ፣ ናይስ ነበሩና ቴንክ ዩ ሳልላቸው አላልፉም። እንደዚህ አይነት ሪስኮች ወስጃለሁ። እንግዲህ አንደርስታንድ ያደረጉ ሰዎች ስለነበሩ ማኔጅ ተደርጓል። በጣም አሜዚንግ። ሶ አሁን አጠቃላይ ለስንተኛ ጊዜ ወደ አውሮፓ ጉዞ አዘጋጃችሁ ማለት ነው? ይሄ ለ15ኛ ጊዜ። 15ኛ። ኢትስ አሜዚንግ። ዴዲኬሽን ይፈልጋል፣ ትዕግስት ይፈልጋል፣ በጣም ጽናት ይፈልጋል፣ ታጋሽ መሆን ይፈልጋል። ብዙ ነገር ነው የሚፈልገው ስራው፣ በጣም ብዙ ነገር ነው የሚፈልገው ስራውና በዛ ውስጥ ሁላ ደግሞ እናንተ ጋር የሚቀያየር ፊት የሚቀያየር ነገር ምናምን አናየም። ኦልዌይስ ዘ ሴም። እኛ እንኳን ይኸው ለሁለተኛ ጊዜ አብረን ቱር እያደረግነውና ሚኪ በብዛት የሚወራው ያው ፓሪስ ሲባል በቃ ያሸበረቀች ምርጧ ከተማ ምናምን ተብሎ ነው ሰውም የሚመጣው የሚያየው ነገር ምናምን እንደዛ ነውና ሌላኛዋ ገጽታ የፓሪስ ምናልባት አንተ የታዘብከው እሱን ነገር እንጨዋወት። መጀመሪያ ብርዱ እንዴት እያደረገ አር ዋት ታርጌ እኮ ነው በቃ ለተመልካቾች ዋት ልክ ነው። እውነት ነው። በጣም ፓሪስ በጣም ቆንጆ ሀገር ናት። በጣም አሪፍ ናት። በጣም ብዙ ጎብኚዎች ይወጣሉ ወደዚህ። ብዙ ኢትዮጵያኖች ማየት የሚፈልጉት ከተማ ነው። ጥሩ ፓርቱን ታየዋለህ። እንደዚህ ያው ደግሞ በጀርባ ብዙ የማይነገርለት ብዙ የተደበቁ ነገሮች አሉ ፓሪስ ውስጥ። ስፔሻሊ ከዚህ ከስደተኞች ጋር በተያያዘ ኢትዮጵያውያን፣ ኤርትራውያን ስደተኞች ብዙ ሀሰል የሚያደርጉበት በጣም ብዙ ቻሌንጅ የሚያደርጉበት ከተማ ነው። ምክንያቱም ፍራንስ ለእንግሊዝ ድንበር ስለሆነች አብዛኞቹ ስደተኞች ወደ እንግሊዝ መሻገር ስለሚፈልጉ በካሊስ የሚባል የድንበር ቦታ አለ። ስለዚህ እዛ አካባቢ ሄደው ከዛ በኋላ ነው ወደ እንግሊዝ ለመሻገር የሚሞክሩትና አብዛኛው ሰው ከተለያየ የአውሮፓ ሀገር ወደዚህ ይመጣል። እዚህ ከመጡ በኋላ ደግሞ የራሳቸው ቻሌንጅ አለ። ብዙ ሀሰል ያደርጋሉ። እንዳልኩ እንደምናያት ቆንጆ ከተማ ናት። ለቱሪስቶች በጣም ምቹ ናት። ግን ስደተኞችን ደግሞ በዛው ልክ እዚህ አሁን እኛ ያለንበት ቦታ ላይ አይገኙ እንጂ በጣም ብዙ ሆምለስ ያለበት ብዙ ስደተኞች ጎዳና ላይ የሚያድሩበት ከተማ ነው። ሶሻል ሚዲያ ላይ ከምናየው በተለየ ብዙ ቻሌንጅ ያለው ብዙ ውጣ ውረድ ያለው ቦታ ነውና ሰዎች ከኢትዮጵያ ለመምጣት ሲያስቡ ወደዚህ ትክክለኛውን መንገድ ነው ወይ ተጠቀምነው ቪዛ አግኝተን ነው የምንመጣው? ከዛ በኋላ ከመጣንስ በኋላ እዚህ ምንድነው የሚያጋጥመን የሚለውን ማየት አለባቸው። ይሄ ሶሻል ሚዲያ ላይ ያለው ነገር እና ሪያሊቲው በጣም የተለያየ ነው። ስለዚህ ሁሉም ዜጋ ሁሉም ኢትዮጵያዊ ከመምጣቱ በፊት ተጠንቅቀው አምነውበት ቢመጡ የተሻለ ነው ብዬ አስባለሁ። እኔ አሁን ለምሳሌ እንግዲህ አሁን ይሄን ቀረጻ በምናደርግበት ሰዓት 2 ደቂቃ እንኳን መቋቋም ከብዶኛል። ብርዱ ታውቃለህ። ምናልባት አሁን ብዙዎች እየሰሙ አይ እንደዛ ባደረገኝ እንጂ በሄድኩ እንጂ በደረስኩ እንጂ ምናምን አሳሰብ ብዙዎች ጋር ሊኖር ይችላል። ምናምን ኑ አትምጡ ሂዱ አትሂዱ ምናምን ማለት ከባድ ሊሆን ይችላል። እውነት ነው። ግን ያለውን ሪያሊቲ ደግሞ መናገር እውነት ነው። ደህና ነሽ? እንዴት ነው ላይፍ? ክረምቱ ብርዱ እኔ እኮ አልቻልኩም ብታይ እውነት በቃ አልቻልኩም። አንቺ ደግሞ ኢንጆይ እያደረግሽው ነው የምትመስዩ። ለምን ጆይ ይሆናል እንግዲህ። ኦኬ ሁለተኛ ዊንተሪ ስለሆነ ሁለተኛ ዓመትሽ ነው እዚህ ያሳለፍሽ? አይ አንደኛ ዓመቴ ነው፣ ግን ያው አምናም የመጣሁበት ሲቹዌሽን ዊንተር ነበርና ለዛ ይሆናል። ኦኬ ጥሩ። እንዴት ነው ቆይታ እዚህ? እንዴት ነው ላይፋችሁ የምታሳልፉ? ካምፕ ያው ምንም አይልም። ያው እኛ አሳይለም ሴከር ነን። እሺ ጉዳያችንን እየጠበቅን ነው። ቀረጻ ያልፈለኩት ኬዛችንን እየጠበቅን ነው። እስካሁን ምላሽ አላገኘንም። ምን ያህል ጊዜ ከኢትዮጵያ ከወጣሽ? ኢትዮጵያ ከወጣሁ አመት ከ8 ወር ሆኖኛል። እዚህ ከገባሁኝ አመት ከ1 ወር ሆነኝ። ማለት መነሻሽ ምንድን ነው ከኢትዮጵያ ለመውጣት የነበረው? የተሻለ ስራ ለመስራት ነው ሀሳቤ የነበረው። እሺ ግን ያው የመጣንበት መንገድ ትንሽ ደስ አይልም። እውነት ነው። ምክንያቱም ስደተኞቹ የሚሄዱት ናውን በሆነ ወይም በታወቀ የትራንስፖርቴሽን አይደለም። ስለዚህ በፕላስቲክ ጀልባ ነው እዛ ያሉ ደላሎች ባህሩን እንዲሻገሩ የሚያደርጓቸው። ወደ እንግሊዝ ነው ወደ እንግሊዝ ለመሻገር። እሱን ባህር ደግሞ ለመሻገር ይህንን የሚያሻግሯቸው ሰዎች ወይም ደላሎች አብረዋቸው አይኖሩም። ሪስኩ መውሰድ ስለማይፈልጉ አንድ ሰው ከነሱ ውስጥ ያሰለጥናሉ። ጂፒኤስ ሰጥተው እንዲሄድ ነው የሚያደርጉት። ስለዚህ አብዛኞቹ መንገድ ላይ ሞተው ነው የሚቀሩት። በጣም ብዙ ቀን ውሃ ላይ ሎኬሽን ጠፍቶባቸው ጂፒኤሱ ተበላሽቶባቸው ብዙ ሰዎች መንገድ ይስታሉ።
ከዛ በዘለለ ደግሞ የተለያዩ ሀገር ይገባሉ፣ የማይፈልጉበት ቦታ ለእስር ይዳረጋሉ። ስለዚህ ይሄ ሁሉ ስቃይ አለ። እሱን ሁሉ አልፈ ከደረስክም በኋላ ደግሞ አሁን ያለው የእንግሊዝና የፈረንሳይ ሁኔታ ስለ ስደተኞች ዌልካም የሚባል አይነት አይደለም። እንግሊዝ በየጊዜው የስደተኛ ህጓን እያስተካከለች እያሻሻለች ነው። ስደተኞችን የመቀበል ፍላጎቷን በዛው ልክ እየቀነሰ ነው። ምክንያቱም ስደተኛ በጣም በቀን ከ1000 በላይ ስደተኛ የተቀበሉ ስለሆነ በባህር የሚመጡ ስደተኞችን እስከ 10 ዓመት ድረስ በሚፈጅ ጊዜ ፓስፖርት ለመስጠት እያሰበች ነው እና ብዙ ነገሮች እየተወሳሰቡ እየጠበቡ ስለሆነ ኢትዮጵያ ደግሞ ስትሰማ የሚነገረው ነገር ይህን ያህል ገንዘብ ትከፍላላችሁ፣ ይህን ያህል ነገር እንደዚህ እናመቻችላችኋለን፣ የተሻለ ህይወት አላችሁ፣ በስራ በቱሪስት ምናምን እየተባለ እዚህ የሚመጣው ነገር በብዛት ብዙ ሰዎችን ብዙ ወጣቶችን ህይወት እያበላሸ ነው። ለማይፈልጉት ትዳር ማይፈልግ ልጅ አንዳንድ ነገር እየተጋለጡ ነውና ከባዱም ነገር ደግሞ ተመልሰው ወደ ኢትዮጵያ ያንን ነገር ማስተካከልም ገንዘቡንም መመለስ አለብን ብለው ስለሚያስቡ ብዙ ችግር ውስጥ እየገቡ ስለሆነ አውቀውት ቢመጡ እንዳልከው ኑም ቅሩም አንልም። ትክክለኛ መረጃ ኖሯቸው ትክክለኛ ኢንፎርሜሽን ኖሯቸው አውቀውት ወደዚህ ቢመጡ ባይ ነኝ። እንደምታስበው አይደለም፣ ደላሎቹ እንደሚነግሩህ አይደለም የመጣው። በሮማኒያ ነው። ሮማኒያ እንደሚታወቀው ሮማኒያ በጣም አስቀያሚ ሀገር ናት። በጣም ሌባ ማፊያ ምን የበዛበት ሀገር ነውና የመጣ ነው መስተንግዶ ምናምን ተብለን ነው ስንመጣ። ሃውስ ኪፒንግ የሚባል አለ፣ የሩሞች ምናምን ማጽዳት፣ ቼክ አውት መስራት ምናምን እንደዛ ነበር የምንሰራው። ዶክመንታችን ምናምን ስለሚወስዱት ፓስፖርታችን ወስዱታል። ስትገባ ፓስፖርት ይቀበሉሃል። እሺ ከዛ ምን አደረግ? ከዛ አንድ ጓደኛ ነበረችኝ ነፍሰ ጡር ከኔ ጋርና ከኢትዮጵያ ስንመጣ ወደ 7 ነን የመጣ ነው። 5ቱም እዛ ቀሩና እኛ 2ታችንም ጠፋን። ወደ ሮማኒያ ወደ ቲምሿራ የሚባል ከተማ አለ። እዛ ሄድን። እዛ ሄደህ ደግሞ ደላላ ነው የምትጠብቀው። ማለት ያው መጀመሪያ እናግራቸው ነው የምትሄደው። እሺ ደላላ ጠብቀህ ይጭኑሃል። በሎሪ የሚባል አለ፣ ይሄ ሸራ ተሳቢ መኪና ታውቃለህ? ሸራ በዛ ነው የምትጫነው። እሺ በዛ ለመጫን ያው 1800 ዩሮ ከፈልን መጀመሪያ ላይ። ከዛ ያው አንድ ዙር ተያዝን መንገድ ላይ። አራድ የሚባል አለ የሮማኒያ ቦርደር። እዛ ላይ መኪናው ስካን ሲደረግ እኛ ተያዝን። በቃ 48 ሰዓት ምናምን የሚሆን ትታሰራለህ፣ ያለ ምግብ ያለ ውሃ ምናምን ማለት ነው። ያስሩሃል። ጉዳይህን ይቀበሉህና አሻራ ተቀብለው አሳይለም ጠይቅ ብለው ይልኩሃል ማለት ነው። ይመልሱሃል በትሬን ወደ ከተማ። እኛ ተመልሰን ወደ ደላላ ቤት ሄድን። ደላላ ቤት ድጋሚ ወደ 2 ወር ከምናምን ቆየን። እዛ ደላላ ቤት ውስጥ ወደ 40 ምናምን በላይ ኢትዮጵያውያኖች ነው የነበር ነው። እንደ ቻንስ ሆኖ ወንዶች ናቸው 2 ብቻ ነን፣ ሴት እኔና አንድ ነፍሰ ጡር ጓደኛዬ ነበረች ከኔ ጋር። ጠበቅን 2 ወር ከምናምን። በጣም አስቀያሚ ነው ደላላ ቤት። በጣም የሚነግሩህ ነገር ሌላ፣ 1 ቀን 2 ቀን ትቆያለህ ብለው ነው የሚያመጡ። ግን 4 ወር 5 ወር ነው የምትቀመጠው። የአልጋ እየከፈልክ ነው በየቀኑ የምትቀመጠው። ገንዘቡ እስኪት ይመጣል። ያው ቤተሰብን ታስሩት ቤተሰብ እያስላክ። ምክንያቱም አንዴ ወጣሃላ አውሮፓ ሄድኩልሽ ለቤተሰብ፣ ከዛ ከቤተሰብ ገንዘብ ማስላክ ደግሞ በጣም ከባድ ነገር ነው አይደል? ከባድ ነው። በጣም አስቀያሚ ነገር ነው። ቤተሰብን እያስቸገሩ ብር ማስላክ። ግን ምንም ልታረግ አትችልም፣ መንቀሳቀስ አትችልም፣ ኢቭን ሱቅ መውጣት አትችልም ደላላው ካስቀመጠ ቤት። አሜዚንግ። እሺ ከዛስ? በቃ ድጋሚ 3ኛ ዙር አንዴ ሞከርን። አላማችሁ ወዴት ለመሄድ ነበር? አላማችን መጀመሪያ ያሰብነው ኢንግላንድ ነበረ። እሺ በተወሰነ መንገድ እንደው እኛ አቅማችን ፈቅዶ ሁሉንም ነገር ማሳየት ባንችልም ለወጣቱ ኢሮፕ ለመምጣት ለሚያስብ ለወጣቱ በጣም የተመቻቸ ኑሮ አለ ብሎ ንብረታቸውን፣ ቤታቸውን፣ ብዙ ነገራቸውን ሸጠው ቤተሰብ አስቸግረው የሚወጡ ሰዎች ስላሉ ለነሱ የተወሰነ ግንዛቤ ለመፍጠር ነው። እዚህ ያሉ ኢትዮጵያኖች በደንብ ያውቁታል ልፋቱን፣ ድካሙን። ከዚህ በፊት የተሻለ ኦፖርቹኒቲ ነበረ፣ የተሻለ የስራ እድል የነበረበት ሁኔታ ነበረ። አሁን ሁሉም ነገር የተበላሸ ነገሮች የተመሰቃቀሉ፣ የአሳይለም የማግኘት ቪዛ የማግኘት ዜግነት የማግኘት ፕሮባቢሊቲዎችን በጣም እየቀነሱ ነው ያሉትና ሁሉም ኢትዮጵያዊ ይሄንን ከግምት ውስጥ አስገብቶ ትክክለኛውን መንገድ ተጠቅሞ ቢመጣ የተሻለ ነው ብለን እናምናለን። እንደ ቬጂታኒ ቱሬን ትራቭልም የተሻለ ነገር እስካልተገኘ ድረስ ከሀገር ባይወጡ፣ እዚህ ለመምጣት የሚከፈለው ገንዘብ ኢትዮጵያ ውስጥ ብዙ ነገር ይሰራበታልና ገንዘባቸውንም ጊዜያቸውንም ሞራላቸውንም ባያባክኑ ባይ። 2ኛው ዙሩን ተያዝን።
አልተሳካም። ሶስተኛው ዙር እንዳጋጣሚ ሆኖ የተጫንበት መኪና ሆላንድ ሆነ። ውስጥ ስትገባ ነው ጭነቱን የምታየው። የት እንደሆነ አናቅም፣ ደላላውም አያቅም፣ ሹፌሩም እኛ እንደምንገባበት ሹፌሩ በተኛበት ነው የሚጫነው ሰው። እሺ በቃ ተጫነን ሆላንድ ወደ ዋርሳ። እሺ ሆላንድ ክሎዝ ካምፕ አለ። በጣም አስቀያሚ ነው ክሎዝ ካምፓቸው። ምንድነው ክሎዝ ካምፕ? መውጣት መግባት ክሎዝ ካምፕ ማለት በቃ ዝግ እስር ቤት ነው። በፍርድ ቤት ተፈርዶብህ ነው የምትቀመጠው እዛ። እሺ ድንበር ስትጥስ ያስገቡሃል። ፍርድ ቤት ያስገቡህና ድንበራችን ጥሳለች እንደዚህ በዚህ ቀን ምናምን ብለው ሰው አመጣጥህን ትነግራቸዋለህ። ያንን ቼክ አድርገው ፍርድ ይሰጡሃል። እዛ ትቀመጣለህ። ፍርድን ስትጨርስ ዲፖርት ያደርጉሃል ወደ ሀገር ማለት ነው። ኦኬ። እና እዛ ታስርሻንችም? ታስራለህ። 1 ወር ከ10 ቀን ተፈርዶብኝ የነበረው ግን ያው ትወጣለህ። በሆነ መንገድ ነገር አሉ ቴክኒኮች ያው ጉዳዩን ለማቅለል የሚሄድበት መንገድ ያንን ሁላ መንገድ ትሞክራለህ እና እንደ ሰዎቹ ርህራሄ ነው እንደሚገጥምህ ኬዝ ወርከር ነው የሚወሰነው። ከጨከኑ ምንም ነገር ልታረግ አትችልም። ኦኬ የሚገርም ነው። ተጭነን ወደ ፖላንድ መጣን። መንገድ ላይ ሸራ ቀደህ ነው የምትወርደው ማለት ትደርስበት ቦታ ላይ ሎኬሽን ታበራለህ። ሶታ ያለህ የት እንደደረስክ ቦርደሮችን ካለፍክ በኋላ ቢላ ጩቤ ምናምን ትይዛለህ። መኪናውን ቀድተህ ቢላው ነው ትይዙት። ወደ 4 ሰዓት 5 ሰዓት ነው የፈጀብን መኪናውን ለመቅደድ እና እንደ ቻንስ ሆኖ እኛ ማፓችን ሸወደንና የወረድንበት ቦታ ሌስዋስኪ የሚባል ፖላንድ በስሎቫኪያ ድንበር ላይ ሆኖ ጫካ ውስጥ ድብ አለ። እንደ ቬጂታን ኢትዮጵያ ቱር ትራቨል የእናንተ ሞሮፍ አውሮፓን መጎብኘት ለሚፈልጉ ምርጥ ቦታዎችን ድንቅ የማይረሳ ጊዜውን ለማሳለፍ ቬጂታን ኢትዮጵያ ቱር ትራቨል ያው ብዙዎች የመረጡት ነው። ቀጣይ እናንተ ከዚሁ ጋር በተያያዘ የምታስቧቸው ስራዎች፣ እንቅስቃሴዎች እስከ ድረስ ነው። ሰውም ደግሞ ከእናንተ የሚያገኛቸው መረጃዎች ተጨባጭ ነገሮች ነው እንዴት ማግኘት ይችላል? እንግዲህ እንደምታውቀው ሁልጊዜም በየወሩ የጉብኝት ፓኬጅ ወደ አውሮፓ ይኖረናል። እኛ አሁን አቅም ላላቸው ሰዎች ጎብኝተው ለሚመለሱ ሰዎች ዶክመንት ማሟላት ለሚችሉ ሰዎች ሁሌም በራችን ክፍት ነው። የጉብኝት ፓኬጅ እናዘጋጃለን። ጥሩ የተባሉ የቱሪስት መዳረሻዎችን እናሳያቸዋለን። ያው ግን ሁሉም ሰው እኛ ጋር የሚመጣ ሰው እዚህ መጥቶ መቅረት አይችልም። ቢላ ምናምን ይሄ መቀስ ይዛችሁ ከ4 5 ሰዓት በላይ ፈጀባችሁ? አዎ መኪናውን ቀዳችሁ ለመውጣት? አዎ በጎን በኩል ነው የምትቀደው፣ በጠርዝ በኩል ነው የምትቀደው። ሹፌሩ አያውቅም፣ አይሰማም። ይሄንን ቴክኒክ ያው ደላላው ነው እንትን የሚያደርገው። እዚህ ቦታ ሲደርሱ ቀደዱና ውጡ ይላል ደላላው። ማፕ ላይ ያያችሁ እዚህ ቦታ ሲደርስ ቀዳችሁ መውጣት አለባችሁ ይልሃል። ያው ትጠነቀቃለህ። ሹፌሩም እንዳይሰማ አጠገቡ የሆነ ማዲያ ላይ ነው የሚቆሙት። ለማደር የሚቆምበት ቦታ አለ አይደል? እንደዛ አይነት ቦታ ላይ ሲቆም ልክ አጠፋፍቶ ከ1-2 ሰዓት በኋላ ምናምን ነገር አንተ እንትን ትቀዳለህ ማለት ነው። ሸራን ትቀዳለህ። ያው መተኛት የለም ምናምን። መኪና ላይኛ እንደ ቻንስ ሆኖ 24 ሰዓት ነው የቆየነው። ጓደኞቻችን 5 ቀን 6 ቀን የሚቆዩበት እንትን አለ መኪና ውስጥ ማለት። ምግብ ምናምን የለም። ምግብ ያው ቾኮሌት እና 2 ሊትር ውሃ ነው የምትይዘው። ምክንያቱም ምንም እንትን የምታረግበት ቦታም ስለሌለ አትበላም፣ ምንም ነገር ማድረግ አትችልም። ብዙ ዕቃም አትይዝም። በቃ የለበስከው ልብስ ወይ አንድ ቅያሪ ምናልባት ስትወጣ። ስለዚህ ቀዳችሁ ወረዳችሁ? ቀደን ወረድን። እሺ። እና ማፓችን የሚያሳየን 500 ኪሎ ሜትር እንደቀረን ነው ለዋናው ከተማ። በስመ አብ። በቃ ተሸውደን ወረድን። እዛ ያው ስንወርድ ኦልሬዲ አንዴ መኪናውን ቀደነዋል። አጠገባችን ያለው ሰውዬ እየሰማ ነው። ሞተር ነው የሚያስነሱብህ እንትን ስትል ሲሰሙክ ማለት ነው። ውስጥ ሰው እንዳለ ከሰሙ የሆነ ጥርጣሬ ነገር ካለባቸው ሞተር ያስነሳሉ። በቃ አንዴ ሰማን እንትን አረግን አጠፋው። ያው ሁለተኛው ዙር የሆነ ሰዓት ሲወሰነ ወደ ሌሊት 9 ሰዓት አካባቢ የሆነ ነገር ሲመጣ ቀን ተረተር ነውና ወረድ። ይሄ ጓደኛዬ እና አንድ የ22 ዓመት ልጅ ነበር። አብረው ሶስታችን ብቻ ነው። አዎ የስምንት ወር ጉዛለች እኔ ጋር ከኢትዮጵያ ጀምረን አብረን የመጣን እዛ ደረስን። ከዛ ስንኖር በቃ ማለት የማይፈቀድ ጫካ ላይ ወረድ ነው። ምንም ምርጫ የለም። ወደ በጣም ዳገት ነገር የሆነ የሚያንሸራትት ቦታ አለ። እዛ ተንሸራተን ተደበቅን ለተወሰነ ለ1-2 ሰዓት ምናምን ነገር።
በጣም ብርድ ነው፣ ዝናብ ነው የሚመታው። እንደዚህ አይነት ወቅት ላይ ነው እንደዚህ አይነት በረዶ ላይ ነው የድብድብ ሰማን ማለት የሆነ እንትን ሴንስ ያደርጋሉ መሰለኝ የሰው በቃ ሲጮሁ አምልጠን ወጣ ከጫካው። ያው ሃይዌይ ነው መኪና አይቆምልህም አለ መኪና የሚንቀሳቀስ ግን ሃይዌይ ነው፣ ቦርደር ነው። በዛ ላይ ፖላንድ በጣም ዘረኞች ናቸው፣ ጥቁር አይወዱም። ምክንያቱም መንቀሳቀስ አልቻልንም፣ በርዶናል፣ በጣም ምግብ አልበላንም፣ 24 ሰዓት ሆኖናል። እየነጋ ነገር ሲመጣ መንገድ ጀመረ። ከዛ የተወሰነ መንገድ እንደሄድን ስልካችን ቻርጅ ምናምን ዘጋጋ። ከዛ ያው መጡ ፖሊሶች ያዙ ቦርደር ላይ። ከየት ነው የመጣችሁት ምናምን ያመጣ ነው ዲቴል በስትክክሉ ነገር ናቸው። የተቀደደው መኪናም ትለዩታላችሁ ወይ ምናምን አሉ። እኔ ለይቼው ነበረ አውቀው ነበረ ከለሩ ምናምን ሰው ነገርኳቸው። መጣ መኪናው ውስጥ ያለው እቃችን ምናምን ትተን የወረድን ነገር እንትን ተደረገ። ወደ ምርመራ ክፍል ገባን ማለት ነው። ከዛ በቃ ስልካችንን ምናምን ያለውን ነገር ወሰዱ፣ አሻራ ወሰዱ ምናምን ሰው የሆነ እንደ ኢትዮጵያ ይሄ ማለት ወንጀለኛ የምታሰርበት ብረት በብረት የሆነ ሰንሰ እንትን ነገር አለ አይደል? በዛ ተታሰርና ማቆያ ይወስዱሃል ለ24 ሰዓት። በዛ ተወሰድን፣ ታሰርን። ከዛ በማግስቱ ፍርድ ቤት እንደነገርከኝ እንግዲህ እናንተ የማይቀሩ ሰዎችን ነው ለማስጎብኘት ይዛችሁ የምትመጡ ብዙ ኢትዮጵያን ወደ አውሮፓ ላይክ ጥያቄ ሊያቀርቡ ይችላሉ ብዬ አስባለሁ። አውሮፓ እንዴት ነው የሚሄደው ብለው ከእናንተ ጋር መጥተው ለመቅረት ኢቭን እኛ ጋር ራሱ ይደውላሉ እና ከቬጂታን ኢትዮጵያ ቱር ኤንድ ትራቨል ጋር መሄድ የሚችለው የማይቀር ሰው ብቻ ነው ይሄን የሚያሟላ ብለን በምናውቀው ልክ እናስረዳቸዋለን። ግን እናንተ ጋር እነዚህ አይነት ጥያቄዎች አይመጡም ወይ? ሲመጡስ ምንድን ነው የምትሏቸው? እሱ ነገር ንገረኝ። ይመጣል። ምክንያቱም ኢትዮጵያ ውስጥ ብዙ ሰዎች እንልካለን ለትምህርት፣ ለስራ ይባላል፣ ለስራ በቱሪስትም በ15 ቀን በ10 ቀን እንደዚህ እናደርጋለን የሚሉ እንትኖች ስላሉ ከሱ ጋር ስለሚቀላቀልባቸው እንትኑ ፕሮሰሱ ቪዛው ብቻ እኮ 45 ቀን ይፈጃል። ግን በጣም የፈጠነ ይሉሃል ደውለው። ምክንያቱም ህጋዊ ያልሆኑ ሰዎች በዚህ መንገድ ገንዘብ ለማትረፍ ለመዝረፍ የሚፈልጉ ሰዎች የሚሰጡት ምክንያት ነው እንጂ የትኛውም ኤምባሲ አሁን ባለው ሁኔታ የአንድ ኢትዮጵያዊ 45 ቀን የፕሮሰሲንግ ታይም መጠበቅ ይኖርበት ግዴታ። ከዛ ውጪ አንዳንድ ሰዎችን በግልጽ ጠይቀዋል። እኛ መቅረት ነው የምፈልገው ቤተሰብ አለን ይሉናል። ለእንደዚህ አይነት ሰዎች በራችን ዝግ ነው። ምንም አይነት ኮምፕሮማይዝም አናደርግም። ብዙ ፈርዘርም ኤክስፕሌን ለማድረግም አንሄድም። ለሚጎበኙና አቅም ላላቸው ሰዎች ነው፣ ዶክመንት ለሚያሟሉ ሰዎች ነው። ስለዚህ ዶክመንት ደግሞ ብለን የምናስባቸው ትራቭል ሂስትሪ ያላቸው ሰዎች፣ ቋሚ ንብረት ያላቸው፣ ትዳር፣ ልጆች ከ1 ዓመትና ከዛ በላይ የሆነው የግል ፍቃድ ያላቸው ሰዎች ሊሆኑ ጀኒውን የሆነ ሊያሳዩት የሚችሉት አሴት ከዚህ ከአክሲዮን ሊሆን ይችላል። እንደዚህ አይነት ነገሮች ያሏቸው ሰዎች ኤምባሲ ቪዛ የማግኘት እድላቸው ከፍ ያለ ነው። እነዚህ ነገሮች ማሟላት ካልቻሉ ደግሞ የሚያሟሉትን ነገር ነግረናቸው ለሌላ ጊዜ ቀጠሮ ይዘን እንለያያለን ማለት ነው። ክሎዝ ካምፑ በጣም አሪፍ ነው። ሁሉም ነገር የተመቻቸለት ነው። ግን መውጣት አትችልም። በፖሊስ ስር ነው። ፖሊሶቹ ናቸው የትም የሚያንቀሳቅሱና ምንም ጥሩ ሳይኮ አይኖርህም። ሰው ያብዳል። በጣም ብዙ ሰው ራሱን ያጠፋል። እውነት እዛ ውስጥ ራሳቸው የሚያጠፉ የሚያብዳሉ። አዎ፣ ምክንያቱም ስንትና ስንት አይነት ፈተና አልፈን መተህ ዲፖርት ነው የሚሉ። በተለይ ደግሞ አሻራ ካለብህ፣ እኛ ደግሞ አሻራ ነበረብን፣ የሮማኒያ አሻራ ነበረብን። ያኔ መጀመሪያ እንደተያዘን አሻራ ወስደው ስለነበረ ትመለሳላችሁ ተባልን። ጓደኛዬ እርጉዝ ስለነበረች እሷን መመለስ አይችሉም። ኦልሬዲ ደርሳለች፣ 8 ወር ከምናምን ሆኗታል። እኔን አስቆዩኝ፣ እሷን አስወጧት። እኔም 1 ወር ከምናምን በኋላ በቃ አልቻልኩም ማለት ያምርም የሆነ ሳይኮ እንትን እየሆነ መጣሁ። መድኃኒት ይሰጡሃል፣ የእንቅልፍ ኪኒን፣ የስትረስ ምናምን እያሉ ያስውጡሃል። ያንን ትጠቀማለህ። ከዛ በኋላ 1 ወር ከ10 ቀን ምናምን ሲሆነኝ አስወጡ እንጂ ኮማንደሩ ጨምሮብኝ ነበረ ቀን መውጣት የለባትም ምናምን ብሎ የሆነ ምንም ማለት ጠያቂ የላቸውም እነሱ ተፈለጉ ነው የሚጨምሩበት። በ1 ወር ከምናምን ወጣሁኝ። ወደ ኦፕን ካምፕ ወሰዱኝ። እዛም 1 ሳምንት ምናምን ነገር እንደቆየሁኝ ትኬት ቆረጥኩኝ ወደ ጀርመን በርሊን ማለት ነው። ከዋርሳ ወደ በርሊን ይቻላል። ሃውስ ቫይስ አለኝ። የ3 ወር ሃውስ ቫይስ ሰጥቷል። ትሬን ላይ ሽንት ቤት ላይ ተደብቀህ ነው የምታልፈው። ቦርደር ላይ ስትደርስ ሽንት ቤት ትገባለህ። ትሬን ላይ ባቡር ላይ ብዙ ጊዜ ቼክ አያደርጉም። ባይ ቻንስ ነው ቼክ የሚያደርጉት። ሽንት ቤት ገባሁኝ። እኔ ደግሞ ብቻዬን ነኝ። በሞፕ ነው የምንቀሳቀሰው። ሽንት ቤት ገብተሽ ቆለፍሽ? ሽንት ቤት ገብቼ ቆለፍኩኝ። አወቁ መጡ። አወቁ? ኮንትሮል ቦርደር ላይ ምናምን አወቁ። ሃውስ ቫይስ ምናምን አሉኝ። ሰጠኋቸው።
አስወረዱኝ ከትሬን። ኤሲ ነው እና በደንብ ነው ቁጥጥር ያለው። ፖሊሶቹም ያዙኝ፣ ጠየቁኝ። እኔ ጀርመን መሄድ አልፈልግም ነው የምትላቸው እንዲለቁ ማለት ነው። ወደዛ መሄድ አልፈልግም፣ ወደ ካምፕ ነው የምመለሰው፣ በቃ ወደ ካምፕ ተመለሽ ብለው እነሱ ትተው ይሄዳሉ። እኔ አልተመለስኩም፣ ወደዚህ ስለነበረ ፕላኔ እዛው ጠበቅኳቸው። ሌሊት 11 ሰዓት ላይ ይቀያየራሉ ጀርመን ፖሊሶቹ ማለት ነው። የፖላንዶቹ ኦልሬዲ አይቀመጡም፣ በቃ ተቀብለው ነው የሚሄዱት። እዛው እየተቀያየሩ እንዳጋጣሚ ሆኑ 3 ኤርትራውያን ወንዶች አገኘሁኝ። እነሱ የሚሻገሩ ናቸው፣ ግን አሸጋገሩን አያውቁትም። እኔ ደግሞ አውቄዋለሁ መንገዱን አንዴ ስለተሻገርኩበት ስላየሁት። አብረን ከልጆቹ ጋር 2 ካፕል ትሆንና ምንም እንትን እንዳልሆነ ያለህን እቃ ጥለህ ልብስን ቀያይረህ ምናምን ይሄድ ነው በቃ። ከዛ ተሻገረ አለፍናት ቦርደሯ። ከዛ በኋላ ሰው ምናምን ትፈልጋለህ። ሰው አጣን። እዛ ፍራንክፈርት ኦደር የምትባል ከተማ ናት። እዛ ሰው አጣን። ወደ 8 ሰዓት ምናምን የሚሆን በቃ ኖርማል እንደዚህ አይነት መሬት ላይ ተኛን ማለት ነው። ከዛ በኋላ በቃ ኤቭሪቲንግ ከጨራሽ በኋላ እዚህ መጥተሽ ነው የገባሽው? አዎ ከመጣና እዚህኛው አሳይለም እዚህ ጋር ነው። ኦኬ እዚህ ጋር ነው። አዎ ይሄኛው ነው አሳይለም መጠየቂያው። አዎ እዚህ መተህ እጅ ትሰጣለህ። ሰው ትነግራቸዋለህ ጉዳይህን። ያው እዚህ ሀገር የመኖር እንትንም በጣም አስፈሪ ነው በጣም። አዎ አይቀበሉም፣ ስደተኛ አይቀበሉም። በተለይ ደግሞ ኢትዮጵያውያን በቃ ምንም አሳማኝ አይነት ምክንያት እንኳን ብታመጣ ብዙ ጊዜ በሂዩማኒቲ ነው የሚቀበሉት እንጂ ፖለቲካ አይቀበሉም። ኦኬ እንደዛም ሆኖ በጣም አሳማኝ የሆነ ምክንያት ማምጣት አለብህ በጣም እና በጣም ስደት እንደምታስበው አይደለም። በጣም አስቀያሚ ነው። በጣም ምን ከበደሽ? ሞር በጣም ተነግሮኝ የመጣሁትና ያሳለፍኩት መንገድ በጣም ከባድ ስቃይ ነው ለኔ በጣም በጣም። አሁን ጊዜያችሁን እዚህ እንዴት ነው የሚያሳልፉት? እንዴት ነው የሚመሸው? እንዴት ነው የሚነጋው? ትማራለህ። ትምህርት ግዴታ ነው። ትምህርት ትማራለህ። ቋንቋ ግቢ ውስጥ ማለት ነው አይደለም? ውጪ ፍቃድ ይሰጡህና ወጥተሽ እንድትማሪ ወጥተህ እንድትማር ፍቃድ ይሰጡሃል። ሰው ትማራለህ። ሌላ ምንም በቃ ግቢ ውስጥ ተቀምጠህ ነው የምትውለው። 6 ወር ከሞላህ በኋላ የስራ ፍቃድ ይሰጡሃል። እኔ ደግሞ የስራ ፍቃድ አልነበረኝም፣ አሻራ ነበረብኝ፣ የሮማኒያ አሻራ። እዚህ ወዲያው ሮማኒያ መልስ የሰጠችው ትመለስ ብላ እዚህ በዲያቆኖች ምናምን በእነሱ ትብብር ባይቻንስ ያጠፉልሃል አንዳንዴ። ይሄ ነው ስትራግሉ እና ብዙም ደስ አይልም። በፍርድ ቤትም አይቀበሉም። በአንፍን ሪጀክት ነው የሚል ሀገር ሰላም ነው ወደ ሀገር ተመለስ ነው። ቋንቋ ጨርሰውም በጣም ብዙ ሰው ይወጣል እና እስከ መቼ ነው ላይክ እንደዚህ የሚቀጥለው? ታወቅ መቼ እንደምትወጡ ምናምን አታውቁም? አናውቅም በጭራሽ። ማንም ሰው አያውቅም። ከካምፕ በአመት ከ6 ወር ነው የምትወጣው ሲንግል ከሆንክ። እሺ ፋሚሊ ስትሆን በ6 ወር ያወጡሃል። ማለት ያን ያህል እንደዚህ 100% ወረቀት እንኳን አግኝተህ 100% ሹር የምትሆንበት ሀገር አይደለም። ምን ሰማው? ያው ስደት እንግዲህ ወደ ተለያዩ ሀገራት ስደት አለ። ወደ አረብ ሀገራትም አውሮፓም ሌሎች ብዙ ምን ሰማቸው የስደት አይነቶች አሉ እና ሀገሮች ሞር ግን እኛ ላይክ ብዙ ሰው የሚመስለው አውሮፓ ተሰደደ ወይ አውሮፓ እንደዚህ ነው የተሻለ ህይወት ብዙ ቤተሰብ ጓደኛ በጣም ብዙ ኤክስፔክት የሚያደርግበት ህይወት ነው ያለው እና ሪያሊቲው እና የሚወራው እውነታውና እዚህ ያለው ነገር ልዩ ምንም አይገናኝም። በጭራሽ አይገናኝም። እኔም የተሻለ ነገር ያለ መስሎኝ ነው የመጣሁት። ፀጉር ቤት ነበረኝ፣ አገሬ ስራ መስራት እችላለሁ፣ ትምህርት ጨርሻለሁ። ግን እዚህ የተሻለ እንዴት ነው? እዚህ ያለ ሰው ትክክለኛው ነገር አይነግርህም። የምታሳልፈው ሂደት ቢያንስ የሚነግር ሰው ብታገኝ ምንም ኤክስፔክቴሽን ራሱ በጣም ነው የሚጎዳ። አይነግርህም ማንም ሰው። ኢቭን የካምፕ ህይወት በራሱ ሌላ ፈተና ነው። ያንን ማንም ሰው አይነግርህም። ከኢትዮጵያ ሮማኒያ፣ ከሮማኒያ ቀጥታ ዳይሬክት ለንደን እንደምወጣ ነው የማውቀው። ተነግሮኝ የሚወጣው እንደዛ ነው፣ ግን አይደለም። የምታወጣው ብር፣ የምትኖረው ህይወት ምንም አይገናኝም። ምንም ከኢትዮጵያ 500 ነው ከፍዬ የወጣሁት። ሺህ ነው ከፍዬ ሮማኒያ የመጣሁት። ድጋሜ እስከ ጀርመን ድረስ 4500 ዩሮ ነው የጨረስኩት። ሰው አስበው ይሄንን ሁላ ብር በየመንገዱ የምትጠየቀው ብር አገር ላይ እንዴት ትኖርበታለህ? በደንብ ትሰራበታለህ። እዚህ ምንም አይነት ዋስትና የለህም። ምንም ወረቀት በሆነ አይነት ስህተት ማበላሸት ይችላሉ። ትምህርት ካልተማርክ ዋጋ የለህም። በተለይ ደግሞ ቋንቋ ምንም የትኛውን ቦታ ተቀባይነት የለህም። ሰው አንቺ አሁን ምን እያሰብሽ ነው ወደፊት? እንግዲህ እየሞከርኩ ነው፣ በእነሱ ሲስተም ለመሄድ እየሞከርኩ ነው። የሚጸጽትሽ ነገር አለ?
በጣም ምን ይጸጽታል? ማለት ጊዜን አባከንኩኝ በጣም አመት ከምናምን ሀገሬ ላይ ብቀመጥ ብሰራ ሴት ነህ ለዚህ ነገር እንትን የምትለው ጊዜ የለህም ባልሞክረው በቀረብኝ ብዬ በጣም ብዙ ጊዜ እጸጸታለሁ። ስቲል ነው ደስተኛ አይደለሁም በዚህ ህይወት ግን ኦሬዲ አንዴ ገብቼበታለሁ ምንም ላረግ አልችልም። አንዴ ከገቡ በኋላ መውጣት አይቻልም? ምንድነው አንዴ ይቻላል ግን ምንድነው ምንም ዲፖርት አርጉ ነው የምትላቸው በቃ መልሱኝ ወደ ሀገሬ ነው የምትላቸው። ግን እንደዛም ሆኖ አንድ የተወሰነ ጊዜ ይቆያሉ። አንድ አምነውበት ነው ሪዝንህን ምንድነው አሳማኝ ምክንያት ብለው ነው ዲፖርትም ለመደረግ አሁን ነው ግን አሁን ከመንግስቱ ከተቀየረ በኋላ ነው እንደዛ የሆነው እንጂ 3 ወር በ4 ወር ዲፖርት ያደርጉ ነበር። ለመውጣት ዲፖርት ለመደረግም ይፈርዳል። እሱም በራሱ 4 ወር 5 ወር 6 ወር ምናምን ጠብቀህ ነው እንደዛ ነው። ግን ኦሬዲ እኔ ትምህርታቸውን ጨርሻለሁ ቋንቋ ጨርሻለሁ ምንም ከዚህ በኋላ ውጤትም ስቲል ነው ውጤትም ስለሌለኝ ሃውስ ቢልዲንግ ሙያ ታረግና የሆነ ነገር እንትን ያደርጉሃል። ቤተሰብ ይላል ኤክስፔክት አድርገሽ የመጣሽው ከዛ አሁን ያለሽበት ይሄን ሁኔታ ቻሌንጁ ምናምን ያውቃሉ? አያውቁም ማለት ምንም ለቤተሰብ ብትነግራቸውም እዚህ ያለ ሰው ነው ሊረዳህ የሚችለው እንጂ ቤተሰብ ሊረዳኝ አይችልም። የሚያሳልፈው ሰው ነው ሊረዳኝ የሚችለው ይሄንን ህይወት። ቤተሰብ ያን ያህል ዲቴል አያውቅም። በዚህ መስመር ያለፈ ቤተሰብ ግን ያውቃሉ። ስትራግሉን በደንብ ነው የሚያውቅ። ጥሩ እንግዲህ መልካም እድል ይሁንልሽ። ሰከናለሁ እግዚአብሔር ያሳካልሽ። ደስ ብሎናል ስላገኘንሽ። ያው ውስጥ ገብተን ሌሎችንም አግኝተን በደንብ ለመጫወት ምናምን ያው ሁኔታዎቹ ስለማይፈቅዱ አንቺን እግረ መንገድ ያገኘንሽ። እኛ እንደዚሁ ከውጭ ኢትዮጵያን የሚቆዩበት ካምፕ ምን ይመስላል የሚለውን ከውጭ ነበር ለማየት የመጣ ነው። ግን ያው ትንሽ ያለፍሽበት መንገድ ኤክስፒሪየንስ ሼር ስላደረግሽ መልካም እድል ይሁንልሽ። ላክ እንግዲህ ነገሮች ተስተካክለው በሰፊው በሌላ ፕሮግራም እንገናኛለን ብዬ አስባለሁ። እግዚአብሔር ይርዳል። ቴንክ ዩ። ሚኪ ታሪካዊም በጣም ዘመናዊም ለጉብኝት የሚሆኑ ትልልቅ ቦታዎችን እንዳጠቃላይ አይተናል። እንዴት ነበር ጉዞአችን? ጥሩ ነበር። ከብሪታኒ ጋራ ፓሪስ፣ ዙሪክ እና ፍራንክፈርት በሚገባው መልኩ አይተናል። በጣም ደስ ብሎኛል። እናመሰግናለን። ቆይታችን ቆንጆ ነበረ። ከፈረንሳይ እስከ ዙሪክ እንዲሁም ደግሞ ጀርመን ላይ ነበረን ቆይታ። በጣም ቆንጆና ማራኪ ነው። ከ9 ቤተሰቦች ጋር ያመጣ ነው። ውስጥ ህጻናቶች አሉ። ቆንጆ ነበረ። ደስተኛ ነበር። በጣም አሪፍ፣ በጣም ቆንጆ ነበር። አመሰግናለን። እጅግ በጣም ቆንጆ ነበረ። ደስ ብሎናል። በጣም ቆንጆ ነው። በጣም ሴት ሬጆሊ በጣም ደስ ይል ነበር። ቆንጆ ጊዜ ነበር። አጠቃላይ እንደ ግለሰብም እንደ ግሩፕ የሚያሳልፍ ነው ማለት ነው። የመጨረሻ ቀን ሀስሎች ምን ይመስላሉ? ብዙዎቹን አስተያየት ጠይቀናል። ጥሩ ምላሽ ያላቸው። ያንተን ኤክስፒሪየንስ ደግሞ ንገረን። የመጨረሻ ቀን እንግዲህ እንደምታየው ከሰው ጋር መላመዱ መለያየቱ የሆነ ቅር የሚል ነገር አለው። ግን ቀደም አድርገን የተወሰነ ሰዓት ቀደም አድርገን የነገርናቸው 1:30 ደቂቃ። ስለዚህ አንዳንድ ነገር እያስተካከሉ ነው። የመጨረሻ ቀን ብዙ ለኛ ሀስል የለውም። ለግሩፑ ከኛ ጋር ለሚመጡ ሰዎች ግን የሩጫ ቀን ነው። ይሄ የረሱትን ዕቃ ፒክ የሚያደርጉበት ሾፕ የሚያደርጉበት ቀን ስለሆነ በጣም ቢዚ የሚሆኑበት ቀን ነው። እኛ ደግሞ የተወሰነ ትንሽ ረፍት የምናገኝበት ቀን ነው እና በጣም ቆንጆ ቆይታ ነበረን። በጣም ደስ የሚል ግሩፕ ነበረ። እንደምታያቸው 35-40 ሰው አይመስሉም። አንድ ሰው 2 ሰው ጋር አብረህ የቆየ እንዲሰማህ ነው የሚያደርጉት። አንድ አይነት ስሜት ነው ያላቸው፣ አንድ አይነት ባህሪ ነው ያላቸው እና አውዝ በጣም ደስተኛ ነበርኩ። ቴንክ ዩ ዘ ሆል ግሩፕ። እንግዲህ ይህንን ቪዲዮ ሲመለከቱ ይህንን ፕሮግራም ሲያዩ በጣም እንዳመሰገንኳቸው እና በጣም እንደወደድኳቸው እንዲያውቁ እፈልጋለሁ። ማራኪ ወግም እዚህ ድረስ መታችሁ በረዶ፣ ዝናብ፣ ስኖ ሁሉንም ነገር ተቋቁማችሁ ምንም ነገር ሳይበግራችሁ ከኛ ጋር ሁሉንም ነገር ሀስል አድርጋችሁ ተሯሩጣችሁ ወድቃችሁ ደምታችሁ ይህን ፕሮግራም ቆንጆ ስላደረጋችሁት ለታሪክ እንዲቀመጥ ለቢሮአችንም ለሁሉም ለኢትዮጵያዊ ትምህርትም የሚሆን ነገር ስለሰራችሁ
በእውነት በጣም 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 ከልብ በእኔና በድርጅቴ ስም አመሰግናለሁ። ከዚህ በኋላም እንግዲህ ረጅም መንገድ አብረን እንደምንጓዝ አብረን እንደምንቀጥል አብረን እንደምንሰራ ባለሙሉ ተስፋ ነኝ። እግዚአብሔር ያክብርልኝ። አንተንም ይሄን ከካሜራ ጀርባ አብዛኛውን ነገር የምትሰራው ሰው ከዛ ደግሞ ካሜራ ፊት ያለውንም ደግሞ ጊዜውንም በጣም በጣም ነው የማመሰግነው። the whole ማራኪው ክሩ ስታፍ ሁሉንም ኤዲተር ሁሉንም ሰዎች በሙሉ ከልብ አመሰግናለሁ። የዚህ ስራ ቤኔፊት ብዙ ሰዎችን ታውቅበታለህ። አሁን በዚህ ግሩፕ በዚህ ዙር ይዘናቸው የመጣናቸው ወደ 36 37 ሰዎች 36 አይነት ባህሪ ነው ያላቸው። ስለዚህ 36 አይነት ሰው ነው የምታውቀው ወደ ውስጥ የምታስገባው። የሁሉንም ሰዎች ጥያቄ መመለስ አለብህ። የሁሉንም ሰዎች ፍላጎት ማሟላት አለብህ በተቻለ መንገድ። ምክንያቱም ሰዎች እዚህ ድረስ ሲመጡ 45 ቀን ቪዛ ፕሮሰሲንግ ጠብቀው ከዛ በኋላ እኛ ስንመዘግባቸው የቀጠሮ ጊዜ ይሄን ሁሉ ጊዜ ታግሰው ከፍለው ነው የሚመጡት። ስለዚህ ለዚህ ላደረጉት ነገር ለትዕግስታቸው ለከፈሉበት ነገር ሳቲስፋይድ የሚያደርግ እዚህ ጋር የሚመጥን ነገር ማቅረብ አለብን። ስለዚህ ሁሉንም ሰው ስትችል ምን ያደርግሃል? የብዙ ሰው ባህሪ ልታውቅ ያደርግሃል። ስራውንም በደንብ አንደርስታንድ እንድታደርግ ያደርግሃል። በጣም የሚወደድ ስራ በቃ ማለት እኔ ወድጄው ደስ ብሎኝ የምሰራው ስራ ነው። ድንገት ወደ ህይወቴ የገባ ስራ ነው፣ ግን በጣም ወድጄው በፓሽን የምሰራው ስራ ነው። እንግዲህ በየጊዜው በእያንዳንዱ ቱር ላይ ለየት ያሉ ነገሮች ላይጠፉ ይችላሉ። ምናልባት የዚህኛውን ጉዞ ለየት የሚያደርገው ነገር ይኖራል። በጣም የሚገርመው ነገር እኔ ብርዱ ነው 15 ጊዜ ወደዚህ ወደ ዩሮፕ ስንመጣ አጋጥሞኝ የማያውቀው ነገር በዚህ ዙር ያጋጠመኝ ብቸኛው ነገር ምንድነው? በዚህ ዙር በዚህ ቱር ልደቴን እዚህ ነው ማከብረው። የምር ነው። አሁን እዚህ ያለ ሃፒ በርዝዴይ ብሮ ሃፒ በርዝዴይ ሚኪያስ ቪዚት ሃኒ ሃፒ በርዝዴይ። ስለዚህ አብዛኛውን ጊዜ ኢትዮጵያ ነው የምሆነው። ክሪስማስን ካከበርን በኋላ ወደ ኢትዮጵያ እመለሳለሁ ወይ ደግሞ የለንደን ቱር ስለሚኖረን ለንደን ቱር ይኖረናል። ስለዚህ በዚህኛው ዙር በዚህ ቱር ልደቴም ይኖራል ማለት ነው። ግን ያው ስላረጀው ብዙ ሃፒ በርዝዴይ በሉት የማራኪው ቤተሰቦች፣ ሃፒ በርዝዴይ በሉት ቬጂታን ኢትዮጵያ ቱር ኤንድ ትራቭል። ቬጂታን ኢትዮጵያ በጣም ነው ያዝናናን። ፈረንሳይ ፓሪስ አሪፍ ታይም ነበር ያሳለፍነው። ከዛም በኋላ ዙሪክ ደግሞ ወተርፎሎችን አየን፣ ሉክዘምበርግ ሌክዠሪ ከተሞችን አየን። አሁን ደግሞ ይኸው ፍራንክፈርት ላይክ እንደ ቤታችን በደስታ ብዙ እቃዎችን ገዛዝተን ምናምን እንደምታየን 2 ቀን አሳልፈናል። ሚኪ እናመሰግናለን። በጣም ጥሩ ጊዜ ነበር። ያው እኔ ለቬጂታኒ ቤተሰብ ነኝ። አሁን ኦልሞስት 3ኛ ትሪፕ ነው። ጥሩ ጊዜ ነው። አሁን ደግሞ ኦልሞስት ወደ ሀገራችን ልንሄድ ነው። በጣም ደስተኛ ነው። ሚኪ ቬጂታኒ ትሪፕ ሁሌ ሲያዘጋጅ ያው ለቤተሰብ የተመቸ ያው ብዙ ነገር እንድናይ እንድናቅ የሚጋብዝ ብዙ ቦታዎችን በአሁኑ ያው 3ኛ ስዊዘርላንድ ለፈረንሳይ እንትን ያካተተ ትሪፕ ነበረ። በጣም ደስ የሚል ትሪፕ፣ በጣም ብዙ ነገር ያየነበት እና ደግሞ እንደውም 3ኛ ድጋሙ 4ኛ የሚያስብል ነው። በጣም ቆንጆ ትሪፕ ነበረ። እንደምታይ ተርቢዝ ነኝ የ6 ወር እና ትንሽ ከብደኛል ብዬ ፈርቼ ነበር። ቴክስት ለቬጂታኒ በደንብ ሴክ በሆነ መንገድ ለቱር አድርጌያለሁና ሆፕፉሊ ኔክስት ታይም እመጣለሁ ያስባለሁ። በጣም የሚገርም ቆይታ ነው ያደረግነው። ደስ የሚል ቆይታ ነው። ቆይታችንም በጣም ተነስተንበታል። በጣም ከሚገባው በላይ ብርዱ እንደ ሙቀት ስፈልግ እንደ ብርድ ሆኖ በሚገርም ሁኔታ አስተናግዶናል። ሁላችሁም ደግሞ እንደሚያስተናግድ እርግጠኛ ነኝ፣ ሁላችሁንም ማለት ነው። ኢንሻአላህ በቅርብ ደግሞ በሌላ ሀገር እንገናኛለን። ሰሞኑን አሜሪካ እንገናኛለን ኢንሻአላህ። ብሬንዴ ነው የስካሁኑ አፖስቶ ነው አንደኛ ማራኪ ወግ ሰብስክራይብ ሁላችሁም። ይህ በፈረንሳይ ፓሪስ የሚገኘው ሎቭ ሙዚየም ከአመት አመት እንደዚህ ሰው ተሰልፎ የሚጎበኘው በዓለም ትልቁ ሙዚየም ነው። እርስዎም አመቱ ሙሉ ለናንተ ልዩ የጉዞ ግብዣ የሚያዘጋጀው ቬጂታን ኢትዮጵያ ቱር ኤንድ ትራቭል እንደዚህ አይነት ቦታዎችን አውሮፓን እንዲጎበኙ ጥሪ ያቀርብልዎታል። በዚህ ቁጥር አሁኑ ደውላችሁ ዓለምን ከኛ ጋር ይጎብኙ ይልዎታል። ቬጂታን ኢትዮጵያ ቱር ኤንድ ትራቭል